እኔ ወንጌል በዚች ቤተክርስቲያን ያገኘሁት በዚህ ህብረት ውስጥ ጌታ ወንጌልን አስተምሮኛል። ዋናው ጉዳዩ ግን ወንጌል አለ ወይ? አሁን ወንጌል ወደሚቀጥለው ትውልድ ይተላለፋል ወይ? አውሮፕላንም የለም ግን ቢያንስ ሰረገላል፣ ቢያንስ ፈረስ ግን አለ። ግን እሱ ሁሌ በእግሩ ነው የሚጓዝ። ለምን ነው በእግሩ የሚጓዝ? ሲጓዝ ያቺ 12 ዓመት ደመም የፈሳት ትነካዋለች። ሲጓዝ ኢያኢሮስ ያስቆመውና ልጄ ልትሞት ነው ይለዋል። ሲጓዝ ሰዎች አክሰስ ያደርጉታል። ሲጓዝ ዘኬዎስን ዛፍ ላይ ያየዋል። ኢየሱስ ለመገኘት ማህበረሰብ ውስጥ ለመግባት አክሰሰብል ለመሆን ነው። አጌንስት ዘ ኦድስ ዛሬ ከፈጠርናቸው የወንጌል ስብከት መንገዶች በተቃራኒው ነው። በቦዲጋርድ መከለል፣ የማይደረሱ ሰዎች መሆን የኢየሱስ ወንጌል አይደለም። አንድ የእምነት ቃል አስተማሪ እንደዚህ ያለው ለምንድን ነው እርሶ አውሮፕላን መግዛት ያስፈልገዎት? ለምን በህዝቡ በሚሄድበት አውሮፕላን ከፍለው አይሄዱም ተብለው ሲጠየቁ ከዚህ ሁሉ ዲመን ጋር እንዴት ተቀምጬ ሄዳለሁ? ውሃ ሊሰጡት ወደማይችሉት መንደር ነው የገባው። ጥላቻ ወዳለው መንደር ነው የገባው። ወደማይወደድበት ወደማይቀበሉት ሰፈር ነው የገባው። አይደንቲቲ የኛ ዘመን ትልቅ ችግር፣ የድሮ ችግር ብቻ መሰላችሁ? ማንነት ከፍሎናል እንጂ ሰው በክርስቶስ ኢየሱስ ወንጌል ካልታረቀ በምን ይታረቃል? ኢየሱስ እዚህ ቦታ 3 ድንበሮችን ሲጥስ ታያላችሁ። አንዱ የዘር ድንበር አይሁዳዊ ሳምራዊ፣ ሁለተኛው የጾታ ወንድ ሴት፣ እሱ መሲህ ነው ቅዱስ ነው። እግዚአብሔር ዛሬ 1 2 ብሎ እኔን ይተናገረ። እኔ እንደውም ወደ ጉባኤ ውጪ ብሎ እግዚአብሔር ሊያሳፍረኝ ነው ብዬ ፈርቼ ነበር። ለምን ሰው እንኳን ሰላም ስላለች ብሔሩ ምን እንደሆነ ጠይቄ። ገንዘብን ማስተማር ስህተት ነው ወይ? አይደለም። ስፍራው ግን አይደለም ነው ያልኩት። ለዚህ የሰለጠኑ ባንከሮች አሉ። ለዚህ የሰለጠኑ ኢንቨስትመንት ባንከሮች አሉ። ለዚህ የሰለጠኑ ኢንተርፕረነሮች አሉ። ለዘም ትጃት ስራቸው እሱ ነው። እኛ የዘላለምን ወንጌልን ሰብካለን። ሃሌሉያ ያለ ጉባኤውን ይረብሻል። ጠሩትና ዲል አረጉ። ዛሬ ሃሌሉያ ምናም ካላል ካልጮክ ጫማ ሰጣ። አዲስ ጫማ I'll give you shoes pair of shoes ጋር ሻለ። ሾፑን መጡ። ዝማሬው ተጀመረ። ሰውየው ትንሽ ለመቆጣጠር ሞከረ ግን አልቻለም። shoes no shoes Jesus is Lord። ከመስመር ስጦታ መገሰጽ፣ መጠየቅ፣ መስተካከል፣ ዲሲፕሊን መደረግ። ዛሬ ሰው ሲቆጣው እዚህ ቤተክርስቲያን ሲቆጣው እዛ ሄዶ ሐዋርያ ከለ ሆኖ ይመጣ። ያለው አንድ ጌታ እኮ ነው። እዚህም እዛ ቦታ በመቀየር ጌታን ታመልጣለን። አትናገሩ ምናምን አትበሉ። ቤተክርስቲያን እስከመጣችሁ ድረስ ራሳችሁን በቤተክርስቲያን አመራር ስር፣ በቤተክርስቲያን አስተምሮ ስር፣ በእግዚአብሔር ቃል ስር ዲሲፕሊን ለማድረግ ራሳችሁን ሰጣችሁ ነው የመጣችሁት። ለሱ ተገዢ መሆን። ኮሚትመንት ማትፈልጉ ደግሞ ጉባኤ ጥግ ላይ ተቀምጣችሁ ከዛ የምትወጡ ይሄ ኮንሱመር ክርስቲያኒቲ እየዞሩ ኮንሱም የማድረግ ክርስቲያኒቲ። እንደሱ አይነት ቸርቾች አሉ ከተማ ውስጥ ኮንሱመር ክርስቲያንስ የሚሰበስቡ እነሱ። እኔ እንደውም አሁን ባለኝ ግምት ምንድነው በየ10 ዓመቱ ይቀያየራሉ። ያለፈው እኔ ወደ ጌታ ስመጣ አካባቢ ከተማ ውስጥ የነበሩ ኮንሱመርስ የሚሰበስቡ ቸርቾች ሌላ ነበሩ። አሁን እነሱ ዲክላይን አድርገዋል። ከዛ ደግሞ ሌሎች ይመጣሉ። ከዛ እነሱ አንድ 10 ዓመት ያገለግሉና ኮንሱመሮች ስለሆኑ ሌላ ቦታ ይሄዳሉ። እንነገልገራችሁ የኢየሱስ ወንጌል ሳምራይቷን ሴት ሚሽነሪ አድርጎ ይልካል። ሳምራይቷን ሴት ያ የገለማ ታሪክ የነበራትን ሴት ዲግሪ የሌላትን አልተማረችም የተባለችውን አዲስ ክርስቲያን ናት የምትባለውን እሷን ወደ ከተማ የሚልክ የኢየሱስ ክርስቶስ ወንጌል ነው። ይሄ እኮ ከዘመኑ የማን ኦፍ ጋድ ኮንሴፕት ጋር በተቃራኒ ያለ ኮንሴፕት ነው። እናንተ በስራ ቦታችሁ፣ በንግድ ቦታችሁ፣ በትምህርት ቤታችሁ፣ በጎረቤታችሁ ወንጌል አገልጋይ እንድትሆኑ እነሱ እንዲያበቁ ለቤተ ክርስቲያን የተሰጡ አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹ ወንጌላውያን አስተማሪዎች፣ ፓስተሮች አድርጎ ለቤተ ክርስቲያን ሰጠ። ላባቸውን የጠረጉበትን መሐረብ በብዙ ብር መንገዛው። ክርስቲያኑ ምንድነው የሆነው? ምንድነው በእግራቸው ሰዎችን የሚረግጡት? ለምንድን ነው? ቤተክርስቲያን እኮ እናንተ ናችሁ። ወንጌላውያኑ እናንተ ናችሁ። ሰባኪዎቹ እናንተ ናችሁ። እኔ ከፈለክ ከእግዚአብሔር ጋር አለያያለሁ። እንዴ ያጣበቀኝ አንተ ነህ እንዴ? መጣለያየኝ መጀመሪያ ያጣበቀኝ መንፈስ ቅዱስ ነው። ያለያይም እንጂ ካለያየም ያለያየው መንፈስ ቅዱስ ነው። ሰውን ከእግዚአብሔር ጋር አጣብቀም። ሰውን ከእግዚአብሔር አይለይም። ጌታ ይባረክ። ያው ስንቶቻችሁ እንደምታውቁ አላውቅም። እኔ መነሻዬ እዚህ ነው። የመጀመሪያ ጊዜ ሚሽነሪ ሆኜ ለአገልግሎት ስልጠና ወደ ዩጋንዳ ልሄድ ስል ፈንድሬዝ አድርገን ነበር የምንሄደው እና የመጀመሪያ ኮንትሪቢዩተር የዚህ ቤተክርስቲያን የሙሉ ጊዜ አገልጋዮች ናቸው። በጣም ብዙ ገንዘብ ያላቸው አይደሉም። የዛን ጊዜ የሚሰጣቸው ጥቂት ብር ነው፣ 300 ብር ምናምን እና አንዳንዴ አስታውሳለሁ እሁድ ተሰብስቦ መባ ሰኞ ነው የሚከፋፈለኝ ነበር እና ከሱ ነው አዋጥተው የሰጡኝ። ስለዚህ I always remember that one. I always live with that legacy. ያ legacy አለ ለማለት ነው። እዚህ ቤተክርስቲያን ውስጥ ያው ብዙ ደግሞ
ጓደኞቼም አሉ እዚህ። አንድ ክፍል ከኔ ጋር ብታወጡ ደስ ይለኛል። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜው 6 ሰዓት ያህል ነበር። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወትን ውሃ ከወዴት ታገኛለህ? በውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁንም ካንቺ ጋር ያለው ባልሽ አይደለም። በዚህ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ ያለው አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ? ወይስ ስለምን ትናገራታለህ? ያለ ማንም አልነበረም። ሴቲቱን ስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆንን ተባባሉ። ኢየሱስ እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መከርም ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራውም አሁን እንደጠነጣ እርሻውን ተመልከቱ። የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗል። እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎችም ደከሙ፣ እናንተ በድካማቸው ገባችሁ። ሴቲቱም ያደረግኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያም ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት መሆን እንደሆነ እናውቃለን ይሏት ነበር። ጌታ የተባረከ ይሁን። እኔ ወንጌል ሰባኪ ነኝ። ለ25 ዓመት ወንጌል ሰብኬያለሁ። ከብዙ ቤተክርስቲያናት ጋር አብሬ ያገለግላለሁ። አንድ ኮንሰርን ግን ውስጥ ያለ አንድ ነገር
በእውነት ጌታ የሰጠንን እውነተኛ ወንጌል በቤተ ክርስቲያን ውስጥ ተጠብቀነው ነው ወይ ይሄድን ያለነው? ወንጌል ጌታ እንዳስተላለፈው እንደሰጠን አለ ወይ የሚል አንድ ትልቅ ጥያቄ አለኝ እና ይሄን ትምህርት ማስተምረው በዛ መንፈስ ነው። ወንጌል ምንድነው? የጌታስ ወንጌል ምንድነው? እስቲ አንድ ጥያቄ ልጠይቃችሁ። አሁን ያነበብነው ከምን ወንጌል ነበር? ከዮሐንስ ወንጌል። ግን የዮሐንስ ወንጌል የሚባል የለም። መጽሐፉን ገለጥ አድርጋችሁ ወደ ኋላ ስትመለከቱት እስቲ ወደ መጀመሪያው ወደ ገጹን ገልብጡትና እስቲ እንመልከተው። ወደ መጀመሪያው ወደ መጽሐፉ መጀመሪያ ምንድነው የሚለው? እስቲ አንብቡት። የማን ነው የሚለው? የጌታችን የኢየሱስ ክርስቶስ። ጸሐፊው ማን ነው? ስለዚህ ወንጌል የማን ነው? ወንጌል ኢየሱስ ነው እንጂ ወንጌል ዮሐንስ አይደለም። በዚህ እንስማማለን። ስለዚህ ቤዚካሊ የዮሐንስ የሚባል ወንጌል የለም። ዮሐንስ ዘጋቢ ነው እንጂ ጸሐፊ ነው እንጂ ወንጌሉ ራሱ መጽሐፉ የሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ነው የሚለው። ጸሐፊው ግን ዮሐንስ ነው። ሌላው ጋር ደግሞ ስትሄዱ ጸሐፊው ሉቃስ ነው። ሌላ ቦታ ላይ ጸሐፊው ማቴዎስ ሊሆን ይችላል ወይ ማርቆስ ሊሆን ይችላል እንጂ ወንጌል ጀማሪውም ፈጻሚውም ኢየሱስ ነው። እዚህ ቦታ ላይ ኢየሱስ ክርስቶስ ወንጌል ራሱ ሲሰብክ ነው የምናየው። ላይክ እንትና ጸሐፊው የሚጽፍልን ኢየሱስን እንደ ወንጌል ሰባኪ ነው የሚያቀርበው። ለምሳሌ እዚህ ጉባኤ ውስጥ ኢየሱስ ክርስቶስ ማን ነው ብላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ኢየሱስ መሲህ ነው፣ የተለያየ መልስ ልናገኝ እንችላለን። እነዚህ ሁሉ እውነት ሊሆኑ ይችላሉ። ግን አንድ ልብ ማለት ያለብን ነገር ኢየሱስ ክርስቶስ ወንጌል ሰባኪም እንደነበረ የመጣበት ዋነኛ ዓላማም ወንጌል መስበክን እንደነበረና እንደው ወንጌልን እየሰበከ ከአንድ መንደር ወደ ሌላ መንደር ይጓዝ የነበረ ተጓዥ ሰባኪ፣ በእግሩ እየዞረ ከከተማ ከገጠር ወንጌል ይሰብክ የነበረ የዘመኑ ሰዎች እንደዛ ይረዱት የነበረ ወንጌል ሰባኪ ነበር። ስለዚህ ይዞ የመጣው ኢየሱስ ክርስቶስ ወንጌል ነው። አሁን እኔ እዚህኛው ጋር ኢየሱስ ወንጌልን ሲሰብክ እንየው እስቲ የምለው ወንጌል ምን እንደሆነ ከሰባኪው ከራሱ ወንጌልን ይዞ ከመጣው ከራሱ ማንነት ስንመለከት የወንጌልን ጭብጥ ልናገኝ እንችላለን። ዲ ኦሪጂናል ማለት ነው። እሱን ካላገኘን የኢየሱስን ወንጌል ካላገኘን በራችን ላይ መስቀል ሰቅለን ቤተክርስቲያን ብሎ ስለተጻፈ ብቻ ቤተክርስቲያን አይሆንም። ስማማላችሁ? በዚህ በጣም ብዙ መስቀል የሰቀሉ ቤተክርስቲያንን ነን ብለው የጻፉ ግን የሚሰብኩት ወንጌል አይደለ ተቋማት ብዙ ናቸው። ስለዚህ እኔ ወንጌል በዚህች ቤተክርስቲያን ነው ያገኘሁት። በዚህ ህብረት ውስጥ ጌታ ወንጌልን አስተምሮኛል። ዋናው ጉዳዩ ግን ወንጌል አለ ወይ? አሁን ወንጌል ወደሚቀጥለው ትውልድ ይተላለፋል ወይ? ወንጌልስ ምንድነው? ኦኬ። እና በዚች አንድ ሰዓት በተሰጠኝ ጊዜ ወንጌል ምንድነው የሚለውን ተንትኜ እኮ መጨረስ አልችልም። ኢየሱስም ምን እንዳስተማረከው ሁሉን ነገር እኮ በዚች አንድ ሰዓት ውስጥ ተንትኜ መጨረስ አልችልም። ግን የሆነ ነገሮችን ግን ልሰጣችሁ እችላለሁ። ዛሬ ኢየሱስ ክርስቶስ ካስተማረው ከዚህ ክፍል ግን ስለ ወንጌል ማንነት፣ ስለ ወንጌል ምንነት፣ ስለ ወንጌል ትርጉም ግን ስለ ራሱ ስለ ኢየሱስ ወንጌል የተወሰነ ግን መማር እንችላለን። እና ኢየሱስ በእግሩ ይጓዛል እና መጽሐፉ ሲል ወደ በሰማሪያ ለማለፍ ግድ ሆነበት ይላል። መንገድ ስለተዘጋ ነው ግድ ሆነበት። ለምሳሌ ዛሬ ጠዋት ስትመጡ የሆነ የምትመጡበት መንገድ ሁሌ የምትመጡበት መንገድ ቢዘጋ፣ ሰሞኑን ስብሰባም አለ ምናምን አለም የመሪዎች ስብሰባ አለ፣ መንገድ ይዘጋ ነው አለም በሌላ መንገድ መሄድ ግድ ሊሆንባችሁ ይችላል አለም። እሱ ማለት ነው ኢየሱስ በሰማሪያ ማለፍ ግድ ሆነበት የሚለው እሱ ማለት ነው አይደለም። እሱ ማለት አይደለም። የፍቅር ግዴታ ማለት ነው። የዓላማ ግዴታ ማለት ነው። ፍቅር ጎትቶ ሰማሪያ አስገባው ማለት ነው። እሱ ማለት ነው እንጂ ግድ ሆነበት ማለት መንገድ ተዘጋበት አይደለም። ሌላ አማራጭ መንገድ ስላጣ በዚህ አለፈ አይደለም ግድ ሆነበት ማለት። እና ይሄ ኢየሱስ በእግሩ ከመሄድ ደክሞ ይላል በሰማሪያ አውራጃ ሲካር በምትባል አንዲት አነስተኛ ከተማ አነስተኛ መንደር አጠገብ
ከውሃ ጉድጓድ አጠገብ ተቀመጠ። በጣም የሚገርመኝ አንድ ነገር አለ። ኢየሱስ ሁሌ በእግሩ ነው የሚጓዘው። ለምን ነው በእግሩ የሚጓዘው? ለምን የተወሰነ ቴክኖሎጂ አይጠቀምም? አሜን። በዛ ዘመን መኪና የለም፣ አውሮፕላንም የለም። ስለዚህ እሱን ለምን አልተጠቀመም ማለት አንችልም። ግን ቢያንስ ሰረገላ አለ፣ ቢያንስ ፈረስ ግን አለ አይደል? ግን እሱ ሁሌ በእግሩ ነው የሚጓዘው። ለምን ነው በእግሩ የሚጓዘው? አላውቅም፣ አልተጻፈም። ግን አንድ የሚመስለኝ ነገር አለ። ሲጓዝ ያቺ 12 ዓመት ደም የሚፈሳት ቴስት ትነካዋለች። ሲጓዝ ኢያኢሮስ ያስቆመውና ልጄ ልትሞት ነው ይለዋል። ሲጓዝ ሰዎች አክሰስ ያደርጉታል። ሲጓዝ ዘኬዎስን ዛፍ ላይ ያየዋል። ሲጓዝ ይሄ መገኘት ወይም አክሰሲቢሊቲ ይባላል፣ መነካት ይባላል። ኢየሱስ ለመገኘት ማህበረሰብ ውስጥ ለመግባት አክሰሰብል ለመሆን ነው። አጌንስት ዘ ኦድስ ዛሬ ከፈጠርናቸው የወንጌል ስብከት መንገዶች በተቃራኒው ነው። በቦዲጋርድ መከለል፣ የማይደረሱ ሰዎች መሆን የኢየሱስ ወንጌል አይደለም። ተስማማላችሁ? የኢየሱስ ስርዓትም አይደለም፣ የኢየሱስ ወንጌልም አይደለም። እኔ አንድ ነገርን ሞግታለሁ። አንድ ቤተክርስቲያን ውስጥ ያለ ፕራክቲስ፣ አንድ ቤተክርስቲያን ውስጥ የሚደረግ ድርጊት ወይ በኢየሱስና በሐዋርያቱ ትምህርት በጽሁፍ ወይ በአኗኗራቸው ሞዴል ካልተደረገ ምንጩ ከእግዚአብሔር አይደለም። አሜን ትላላችሁ? አይደለም። ኤዘር ላይፍ ስታይል መሆን አለበት፣ ሞዴል መደረግ አለበት፣ ወይም ደግሞ ተጽፎ ህግ ሆኖ ልናነበው ይገባል። ሁለቱም የለም። ኢየሱስ በህይወቱ በእግሩ ነው የሚጓዘው። ለምንድን ነው በእግሩ የሚጓዘው ብዬ ጠየቅኩ። ለምን አቧራ ሆኖ? እንስሳ እንኳን ሲጠቀም አንድ ቦታ ላይ ነው የጻፈው። በአህያይቱና በውርንጭላይቱ ተቀምጦ ትንቢት ለማስፈጸም ወደ ኢየሩሳሌም የገባበት የሆሳና ቀን። ከዛ ውጪ ወንጌል ሰባኪ ከማህበረሰብ ራሱን ዲስታንስ አድርገው ከማህበረሰብ ራሱን ለይቶ ወንጌል ሰባኪ ሊሆን አይችልም። አንድ የእምነት ቃል አስተማሪ እንደዚህ ያሉ፣ ለምንድን ነው እርሶ አውሮፕላን መግዛት ያስፈለገዎት? ለምን በህዝቡ በሚሄድበት አውሮፕላን ከፍለው አይሄዱም ተብለው ሲጠየቁ ከዚህ ሁሉ ዲመን ጋር እንዴት ተቀምጬ ሄዳለሁ አሉ። የሰማችሁ ሰዎች አላችሁ? ከዚህ ሁሉ ዲመን ጋር ህዝቡን እኮ ነው ዲመን የሚሉት ማለት። ያን ዲመን የሚሉትን ህዝብ ግን እግዚአብሔር ይወደዋል። አሜን ትላላችሁ? ያንን ህዝብ ግን እግዚአብሔር ይወደዋል። ያ ወንጌል አይደለም ነው እያልኳችሁ ያላችሁ። የኢየሱስ ወንጌል ማህበረሰቡ ጋር ተደባልቆ መኖር ነው፣ ከህዝቡ ጋር ነው። እና ከጉድጓዱ አጠገብ ተቀመጠ። እኔ ዛሬ የኢየሱስን ወንጌል መተረክ ነው፣ ሌላ ስራ የለኝም። ከጉድጓዱ አጠገብ ተቀመጠና አንዲት ሴት ከሰማርያ መንደር ውሃ ልትቀዳ መጣች። ከቀኑ 6 ሰዓት አካባቢ ነው። ቬሪ አንዩዥዋል። 6 ሰዓት አካባቢ ውሃ አይቀዳም። በምን አወክ ብትሉኝ ሌላ ሰው የለም ወንዙ ውሃው አጠገብ፣ እሷ ብቻዋን ነች። ደግሞ በባህል ውሃ ወይ ጠዋት ወይ ማታ ይቀዳል እንጂ 6 ሰዓት አካባቢ አይቀዳም። ስለዚህ እቺ ሴት ብቻዋን መሆን ፈልጋለች። የሴቶቹን ንግግር አሽሙር ምናምን አቮይድ ማድረግ፣ ከዛ መለየት ፈልጋለች። ለብቻዋ መሆን ፈልጋለች። 6 ሰዓት ስትመጣ አንድ ሰው ተቀምጧል ውሃው አጠገብ። እሱ ከተቀመጠ በኋላ ነው የመጣችው እሷ። እና ያ ጉድጓድ በጣም የሚገርመው ያዕቆብ ጉድጓድ ነው። ያዕቆብ ለልጁ ለዮሴፍ የሰጠው ጉድጓድ ይላል። የዛኔ የውሃ ጉድጓድ ስጦታ ትልቅ ስጦታ ነው። እንደ እስራኤል ባሉ ሀገሮች በረሃ ውሃ በጣም እሱ ብቻ አይደለም። ኢትዮጵያም ብዙ አካባቢዎች ላይ ውሃ ስጡንና ህይወታችንን እንስጣችሁ የሚሉ ብዙ ማህበረሰቦች አሉ። ውሃ ጉድጓድ ስጡንና ዋተር በጣም አስፈላጊ ነገር እና ውሃ ልትቀዳ መጣች።
ከዛ ኢየሱስ ውሃ ከመንገድ ከመሄድ ደክሞ ቁጭ ብሎ ነበርና ውሃ ጠጭኝ አላት። ውሃ ጠጭኝ አላት። ሴትዮዋ አየችውና ውሃ ልሰጠው ፈቃደኛ አለች። ይሄ ውሃ ያዕቆብ ጉድጓድ ከሆነ እንግዲህ ኢየሱስ እስኪመጣ ድረስ ለብዙ ሺህ ዓመታት ለብዙ መቶ ዓመታት ያ ቦታ በነፃ ውሃ ሲሰጥ ነበር። የእግዚአብሔር ስጦታ ነው። እቺ ሴት በነፃ ነው ውሃውን የምትቀዳው። ግን በነፃ ከምትቀዳው ውሃ ልትሰጠው ፈቃደኛ አለች። ምን አይነት ንፉግ ሴት ነች! እንዴት በነፃ የተሰጣትን ውሃ ትሰጣ? አንድ ማህበረሰብ ውስጥ በጣም የመጨረሻው ስጦታ ማለት አንድ ብርጭቆ ውሃ መስጠት ማለት ነው። መጽሐፉም እኮ የሚለው ደቀ መዝሙርን በደቀ መዝሙር ስም የሚቀበል አንድ ቀዝቃዛ ብርጭቆ ውሃ የሚሰጥ ዋጋው አይጠፋበትም አይደል? ዘሊስት እሱ እኮ ማለት ነው፣ ትንሹ ማለት ነው። እንደውም እኛ ማህበረሰብ ውስጥ አንዳንድ ቦታ የሰማሁት ውሃ ስጠን ካላችሁ ገጠር ሄዳችሁ ሰው ውሃም አይሰጥም አሉ። ወተት ነው የሚሰጠው ሲባል ሰምቻለሁ። እኔ እንኳን ጠጥቼ አላውቅም። የጠጣለ ገጠር ሄዶ ውሃ ስጡኝ ሲል ወተት የሰጠዋለ ይሰጣል። ስለዚህ ውሃ ግን ልትሰጠው ፈቃደኛ አለች። ንፉግ ነች። ጉዳዩ ንፉግነት አይደለም። ውሃ አልሰጠም ያለችው በንፉግነት ሳይሆን በማንነቱ ነው። እኔ ሳምራዊ ነኝ፣ አንተ ደግሞ ምንድነው? አይሁዳዊ ነህ። Identity is the issue here. ማንነት ነው ጉዳዩ፣ ንፉግነት አይደለም። ኢየሱስ የገባው ውሃ ሊሰጡት እንደማይፈልጉ እያወቀ ውሃ ሊሰጡት ወደማይችሉት መንደር ነው የገባው። ጥላቻ ወዳለው መንደር ነው የገባው። ወደማይወደድበት ወደማይቀበሉት ሰፈር ነው የገባው። አንድ ነገር ግን ልንገራችሁ፣ የኢየሱስ ክርስቶስ ወንጌል ጥላቻን ይሰብራል። ወንጌል ምንድነው ካላችሁ የጥላቻ መስበሪያ መሳሪያ ነው። የልዩነት መስበሪያ መሳሪያ ነው። አይደንቲቲ የኛ ዘመን ትልቅ ችግር ነው። የድሮ ችግር ብቻ መሰላችሁ? ማንነት ከፍሎናል እንጂ ሰው በክርስቶስ ኢየሱስ ወንጌል ካልታረቀ በምን ይታረቃል? በክርስቶስ ኢየሱስ ወንጌል ካልታረቀ ሰው በምን ይታረቃል? ንገሩኝ እስቲ። ፍቅር በልባችን ካልፈሰሰ ወንጌል አልጀመርንም። ኢየሱስ ወደ ሰማርያን መንደር ሲገባ ቀዝቃዛ ውሃ ሊሰጡት እንደማይፈልጉ ያውቃል። ምንም ከሱ ጋር ግንኙነት እንዲኖራቸው እንደማይፈልጉ ያውቃል። የተላከው ግን በእግዚአብሔር ዓላማ በፍቅር የመጣ ጌታ፣ የጥላቻ ድንበር የሰበረ ጌታ ስሙ ይባረክ። ወንጌል የጥላቻ ድንበር ይሰብራል። የልዩነት ድንበር ይሰብራል። ኢየሱስ እዚህ ቦታ 3 ድንበሮችን ሲጥስ ታያላችሁ። አንዱ የዘር ድንበር ነው፣ አይሁዳዊ ሳምራዊ። ሁለተኛው የጾታ ወንድ ሴት ሲመጣ ከሴት ጋር በመነጋገሩ ተገረሙ፣ ግን ፈሩና ማንም አልጠይቀውም ነበር። እሷም ያለችው ሳምራዊት ሴት ከመሆን ከኔ ነው ያለችው። ጾታዋንም ገልጻለች፣ ሴት ነኝ። በዛ ላይ ሱቻለም እሱ መሲህ ነው፣ ቅዱስ ነው፣ ጻድቅ ነው፣ የሃይማኖት አስተማሪ ነው። እነዛኛዎቹ ፈሪሳውያን የሃይማኖት አስተማሪዎች ሊነኳቸው ማይፈልጉት ማህበረሰቦች እጅግ የረከሰች ምናምን የምትባል በማህበረሰቡ የተገለለች ሴት ቅዱስ የመጣው ኃጢአተኛን ለመቀደስ ነው እንጂ ቅዱስ ለብቻው መስመር ይዞ ለመቆየት አይደለም። ባለመድኃኒት የመጣው በሽተኛ ጋር ለመግባት ነው። አሜን ትላላችሁ? እነዚህን ድንበሮች ሲበጣጥስ፣ ይሄ ደግሞ በዘመኑ ከነበረው የሃይማኖት አሰራር በፍጹም ተቃራኒ። ፈሪሳውያን አይነኩም፣ ቀራጮችን እንደዚህ አይነቶችን ሰዎች አይነኩም፣ አይቀርቡም። ኤትኒክ ነው ሃይማኖታቸው፣ ብሔር ተኮር ነው። ኢየሱስ ደግሞ ወንጌል ብሔር ተኮር አይደለም ለሁሉም ነው እያለ አሜን ትላላችሁ? ይኸውላችሁ በዚህ ዘመን ብዙ ጉድ ነው ያየነው። ሰዎች ወንጌል አምነናል ተቀይረናል ብለው ማንነታቸው ከወንጌል ይበልጥባቸዋል። ገና ግን አልተለወጠም ማንነታቸው።
በጣም ብዙ የሃይማኖት መሪዎች የሚባሉ ሁሉ የተፈተኑበት ጉዳይ ነው አይደንቲቲ ዘንድሮ። አያችሁ ወንጌል ማንነታችሁን ጣሉ አይልም። የክርስቶስ ኢየሱስ ወንጌል ሁሉንም አቃፊ ነው። እዚህ ጉባኤ ውስጥ አማራውም፣ ኦሮሞውም፣ ትግሬውም፣ ሶማሌውም፣ ወላይታውም፣ ሲዳማውም፣ ጉራጌውም ሁሉም ቤቱ ነው። እስቲ አሜን በሉ። ሁሉም ዌልካም ነው። የኢየሱስ ወንጌል እሱ ነው። አንዳንዴ ጉባኤው ሰዎች ይመጡና እዚህ አማራም የለም ይላሉ፣ ኦሮሞም የለም ምናምን ይላሉ፣ ማለት ትግሬም የለም ምናምን ይላሉ። እና ምን ወንበር ብቻ ነው ያለው? ከሌለ ይሁሉ አለ። ጌታ ኢየሱስ ማንነትን ጥለና አላለም። ሐዋርያውም ሲጀምር ጳውሎስም የነ ጳውሎስ ትግል ምን ነበረ? ከነ ጴጥሮስ ጋር ሰዎች ከነ ማንነታቸው ቤተክርስቲያን መምጣት ይችላሉ ነው አይደለም እንዴ? ይችላሉ። እነ ጴጥሮስ አይሁድን እየመረጡ ሲሰበሰቡ አንተ ግብዝ፣ አንተ አይሁድ ሆነ በአይሁድ ስርዓት አድገህ የራስን ስርዓት ለምን ሰዎች ላይ ትጭናለህ? ይፈረድበት ዘንድ ይገባ ነበር ነው ያለው። ኮንፍሮንቴሽን ያስፈልገው ነበር ነው ያለው። ይሄ ከወንጌል የወጣ አቋም ነው ያለው። ስለዚህ ሰዎች ዚያር ዌልካም። ኦፍ ኮርስ ራሱ ጳውሎስስ ቢሆን ማንነቱን ክዷል። ነኝ ዕብራዊ ነኝ አለ፣ ቢንያማዊ ነኝ አለ፣ ፈሪሳዊ ነኝ አለ። እሱን እኮ ነው የሚያለው። እዚህ ጋር ወንድሜ ሳሚ አለ፣ ወንድ ነው ማንነቱ ነው። ሙያ አለው ማንነቱ ነው። ብሔር አለው ማንነቱ ነው። ባል ነው ማንነቱ ነው። ልጆች አሉት አባት ነው ማንነቱ ነው። አንድ ሰው ብዙ ማንነት ይዞ ይዞራል በውስጡ መልቲፕል አይደንቲቲስ። እሱ ችግር የለም። ቢንያማዊ ነኝ ማንነቱ ነው። ዕብራዊ ነኝ ማንነቱ ነው። ፈሪሳዊ ነኝ ማንነቱ ነው። እነዚህ ሁሉ ማንነቶች ናቸው። ችግር የለም። ጌታ ከሱ ጋር ጠብ የለውም። ጉዳዩም መሰላችሁ ወደ መስቀሉ ስመጣ ግን እኔ በጣም ትልቅ ዋጋ የሰጠዋቸው ሁሉ እነዚህ ተበለጧል በሚበልጥ ማንነት፣ በእግዚአብሔር ልጅነት። ኢየሱስ ጌታ ነው። ማመን ማለት ወንድነታችን በመስቀሉ ስር፣ በክርስትና ስር፣ ብሔራችን በክርስትና ስር፣ ሙያችን በክርስትና ስር፣ የሆነው ነገር ሁሉ በኢየሱስ ወንጌል ስር ሲሆን ነው አመንን የሚባለው። ዘንድሮ አንዳንድ ሰዎች ከሃይማኖቴ ጋር ከተጋጨ፣ ከዘሬ ጋር ከተጋጨ ወንጌል ምን ያደርግልኛል ይላሉ። ምን እየጣልክ እንደሆነ አላወቅም። ምን እየጣልክ እንደሆነ አላወቅም ወንድሜ። አንተ ከዚህ በኋላ ስንት ዓመት በምድር ላይ ትኖራለህ? ስንት ዓመት ነው የቀረህ? እስቲ ካልኩሌት አድርገው። ከዛ በኋላ እኮ ስትሞት እኮ ያ አስክሬንህ እኮ ዘር የለውም እኮ። ግን ከማያልፍ ዘር እኮ ተወልደናል እኮ። ከማያልፍ ዘር ተወልደናል። ኢየሱስ ጌታ ነው። በጊዜያዊ ነገር፣ በጊዜያዊ በዘመን ሙድ እንዴት ወንጌል ይቀየራል? እንዴት ወንጌል ይቀየራል ወንድሜ? ስጋ ሁሉ ሳር ነው አለ መጽሐፍ። ክብሩም እንደ ሜዳ እንደ አበባ ነው። ሳሩ ይደርቃል፣ አበባው ይረግፋል። የአምላካችን የእግዚአብሔር ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ይሄ ነው። ለሚበልጥ ክብር ነው የተጠራ ነው። ያንን ጣሉ አልተባለም። የሚበልጠውን ክራውን አድርጉት ነው። የሚበልጠው የሁሉ ነገራችሁ ገዢ ይሁን። እሱን ነው እያለ ያለው። ወንድነታችን በክርስትና፣ ሴትነትሽ በክርስትና። ፌሚኒዝም አይደለም የሚገዛሽ፣ የእግዚአብሔር ቃል ነው የሚገዛሽ። ሴትነትሽ በክርስትና። የዛሬ ብዙ ትዳር እየተበጠበጠ ያለው ጀንደር አይደንቲቲ አይደለም እንዴ? ጀንደር አይደንቲቲ። ሴቶቹ ወንድ መሆን እየፈለጉ ነው። ሴት ነሽ እንደ እግዚአብሔር ቃል፣ ወንድ አይደለሽም። ሴት ነሽ እንደ እግዚአብሔር ቃል። ፌሚኒዝም ሲጀምር ምንም ችግር አልነበረውም። ሴቶች እኩል ትሪትመንት ያስፈልጋቸዋል ነው ያለው። ሰይጣን ግን ሁሉ ነገር መቀየር ይችላል። ዛሬ ግን ዳይቨርት ነው። ዛሬ ግን ሴቶች እኛ ወንድ መሆን እንችላለን ነው ያለው። ስለዚህ ሁለት ወንዶች አንድ ቤት ሆኑና ትዳር እየፈረሰ
ወንዱም ክርስቶስ ወንድነትን ይግዛው፣ ሴቷም ክርስቶስ ሴትነትሽን ይግዛው። የዛኔ ሰላም ይፈጠራል። አሜን ትላላችሁ? አዎ። ብሔርህን ክርስቶስ ይቆጣጠር፣ ጾታን ክርስቶስ ይቆጣጠር። ክርስትና ማለት እሱ ነው። ወንጌል እሱ ነው። do we really believe ወንጌል ነው ወይ ምናምነው ነው ትልቁ ጥያቄ። የሚጋጩ ፍልስፍናዎች አንድ ላይ ሊሄዱ አይችሉም። ወይ ይሄ ነው ወይ ያ ነው። በቃ ሁለት ነገር አንድ ላይ ሊሆን አይችልም። ወይ በክርስቶስ ወንጌል ታምናለህ ወይ በዛኛው ታምናለህ። ከሁለት አንዱ ነው እንጂ ሁለቱን በአንድ ላይ ያጣቀሱ መሄድ አይቻልም። ባህሌ ነው ብሎ ጣዖት ማምለክ እንትን ነው ምናምን እንዴት ብሔር አንድ ሃይማኖት ሊኖረው ይችላል? አንተ እኮ ግለሰብ ነህ፣ ሰው ነህ። ክርስቶስ ኢየሱስ ይጠራል። አሜን ትላላችሁ? የዛ ብሔር አባል ልትሆን ይችላል። ሃይማኖት ግን ሌላ ሊሆን ይችላል። እምነት በአሶሲዬሽን ሊሆን አይችልም። እምነት በጥሪ ነው። እምነት በኮንቪክሽን ነው። እምነት በማመን ነው። ለዛ ነው እኮ ይሄ ትልቅ ችግር ነው። የኢትዮጵያ ችግር ብቻ እንዳይመስላችሁ ግን ግሎባል ነው። ነጩ ከጥቁሩ ጋር ካልታረቀ አብሮ ማምለክ ካልቻለ እሱ ገና ወንጌልን አልጀመርነውም እኮ። ኢየሱስ ግን ወደ ሳምራውያን መንደር ገብቶ ውሃ አጠጭኝ የሚል ጌታ። እስቲ ወንጌል ከቀየረሽ ወደዛ ጎረቤትሽ፣ ወደዛ ሰላም ወደ ማትፈልጊ ጎረቤትሽ ሄደሽ እሷን ውሃ ጠጭኝ ያልሻት ቀን የዛኔ በእውነት ኢየሱስ ፈውሶሻል። ባለፈው ክረምት አንድ ቤተክርስቲያን ቨርጂኒያ የሚባል ስቴት ውስጥ አሜሪካ ያገለገልኩ ይህንኑ መልእክት የተወሰነ ለወጥ አድርጌ እያስተማርኩ ነበር። ከጉባኤው በኋላ መጣ አንዲት ሴት እንደዚህ አለች። እንግዲህ እግዚአብሔር ዛሬ ራሱ በአካል መጥቶ ካልተናገረኝ በቀር አንድ ሁለት ብሎ እኔን የተናገረኝ። እኔ እንደውም ወደ ጉባኤ ውጪ ብሎ እግዚአብሔር ሊያሳፍረኝ ነው ብዬ ፈርቼ ነበር አለች። ለምን አልኩኝ። ሰው እንኳን ሰላም ስላለች ብሔሩ ምን እንደሆነ ጠይቄ ነው አለች። የኔ ብሔር ተበድሏል ብዬ ስለማስብ አለች። ደግሞ ያጋጣሚ ምስክር የራሴን ያጎት ልጅ ጠራች እዛው ቸርቻል። እሱን ከ3 ቀን በፊት አንድ ስቴት እንኖር ነበር። እሱም ወደዚህ ተዛውሯል፣ እኔም ተዛውሬያለሁ። በአጋጣሚ ተገናኘን ገበያ ማዕከል ውስጥ። ከዛ ሰላም ልለው አልኩና አንተ ብሔር እንዲህ ነው እንዴ ስምህ ይመስላል አለች ብዬ ጠየቅኩት። አንቺ ለምን ጠይቂያለሽ እንዲህ አይነት ነገር ብሎ ገሰጸኝ። እና ዛሬ ጌታ እስከፈወሰኝ ድረስ ሰው እንኳን ሰላም ምለው እኔ ጠይቁራለች። ይሄ እኮ ቤተክርስቲያናችን ውስጥ እኮ ያለ በሽታ ወንጌል ሊፈውሰው የሚገባ በሽታ። የኢየሱስ ወንጌል ግን የጥላቻ ድንበርን ይሰብራል፣ የፍቅር ድልድይን ይገነባል። የዛኔ ነው በፍቅር ስትለወጥ፣ በይቅርታ ስትለወጥ ወንጌል ጀምራል። ዓለም እንደፈለገ ሊኖር ይችላል። የዓለም አመራር ሌላ ነው፣ የዓለም አስተዳደር ሌላ ነው። እኛ ግን የምንመራው በዚህ ወንጌል ነው። እኛ የምንመራው በኢየሱስ ክርስቶስ ወንጌል ነው። ለዛንዚስ የኢየሱስ ወንጌል አይደለም። ከዚህ ከቀነሰ ከዚህ ካነሰ የኢየሱስ ወንጌል አይደለም። ሊመስል ይችላል ግን ትንሽ ታጥፏል፣ የሆነ ቦታ ላይ ታጥፏል። ሰዓት ስለሌለኝ ግን ገና ብዙ ነገር አለኝ። እዚህ ታሪክ ውስጥ የኢየሱስ ወንጌል ውስጥ ብዙ ማነሳቸው ነገሮች ስላሉ ልሂድ። ይሄ እኮ የመጀመሪያው ጉዳይ አልኳችሁ። የኢየሱስ ወንጌል የፍቅር ወንጌል ነው፣ የይቅርታ ወንጌል ነው። ጥላቻን ይሰብራል፣ ማንነትን ያልፋል። በዚህ ካልተፈወስን በዚህ መፈወስ አለብን። በዚህ ካልተፈወስን ወንጌል አልጀመርንም። ጌታ ሰውን ሁሉ ይወዳል። አሜን ትላላችሁ? እዚህ ላይ አንድ ነገር ጨምሬላችሁ ልጅ ዮናስ የሚባል ነብይ ታውቃላችሁ? መጽሐፍ ቅዱስ ውስጥ ዮናስ ታውቃላችሁ? ዮናስ የት ነው የተላከው የነበረው? ወዴት ነው የተላከው? ነነዌ የአሶራውያን ዋና ከተማ ነች። አሶር ደግሞ እስራኤል ጋር ታሪካዊ ጠላት። ብዙ ደም ተፋሰዋል።
የአሦር ትልቁ እንትን አሦራውያን ይመጣሉ፣ አንድ አካባቢ ይወራሉ። ከወረሩ በኋላ እዚያ አካባቢ ያለው ማህበረሰብ ያፈልሱትና ሌላ ቦታ ያሰፍሩታል። ከሌላ ቦታ ደግሞ ያመጡና ህዝብ እዚያ ያሰፍራሉ። ግራ ነው የሚያጋቡት። ሰማሪያ የሚባለው ከተማ የተፈጠረው እንደዛ ነው። ድብልቅልቆ ይወጣ። ከዚህ ያለው ማህበረሰብ እዛ ውስጥ ወስደው ከዛ ደግሞ አህዛብን አምጥተው እዚያ አስፍረው ከዛ የሄደው ማህበረሰብ ደግሞ እዛ ሳይመቸው ሲቀር ተመለስ ተብሎ መጥቶ ተደባልቆ። ለዚህ ነው ደቡብ እስራኤሎች አይሁዳውያን እናንተ አህዛብ ናችሁ እያሉ የሚንቋቸው። ለዛ ነው ይሄን ያረጉባቸው ናቸው። ዮናስ ደግሞ ከሰሜን እስራኤል ነው፣ ከሰማሪያ ነው። እግዚአብሔር ሲልከው ሰምቷል፣ ገብቶታል። የተባለው የነነዌ ኃጢአት ወደኔ መጥቷልና ሄደ ስበክላት። ከሰበክላት እንዳላጠፋት ስበክላት። እንዳላጠፋት መጀመሪያ እግዚአብሔር አላለም፣ ሂድና ስበክላት ነው ያለው። ግን ዮናስ ነገር ነገር ያውቃል። አንድ የእግዚአብሔርን ባህሪ ያውቃል። ሰው ንስሐ ከገባ እግዚአብሔር ይቅር ሊለው እንደሚችል ያውቃል። ስለዚህ ዮናስ በልቡ ይዞ ወደ ተርሴስ ሄደ። ሌላ መርከብ ገብቶ ወደ ተርሴስ ሄደ። ለምን ሰብካለው ነው። አሁን እግዚአብሔርና ነነዌ ቅራኔ ውስጥ እንደገቡ ያውቃል። ስለዚህ ያንን ቅራኔ ማስፋት ነው እንጂ የሚፈልገው ማጥፋት አይፈልግም። ያ ቅራኔ ይበላቸው። እግዚአብሔር ተቆጥቷላ፣ ይበላቸው። ለምንድን ነው ንስሐ ግቡ ምላቸው? ንስሐ ከገቡማ እግዚአብሔር ይቅር ሊላቸው ይችላል። እኔ ይቅር ልላቸው እንዲላቸው አልፈልግም። እነዚህ ክፎች ተንከሲሱላ እንዲጠፉ ነው የምፈልገው። ያ ነበር አስተሳሰቡ። ማጅራቱን ይዞ መለሰው። አሳውጦት ወደ ነነዌ እየወሰደው እንደሆነ አያውቅም። ሲተፋው የት ነው ያለሁት ብሎ ይሄ ከተማ ምን ይባላል ሲባል ነነዌ። ተመልሶ እንደመጣ ማምለጫ እንደሌለው ገባውና ወደ ከተማው ገብተው ነነዌ በ3 ቀን ትገለበጣለች አለ። የሚገርም ነው። ታምሮን ህዝቡን ንስሐ ገባ። ከላይ እስከ ታች ንስሐ ገባ። እግዚአብሔር ይቅር ነው ህዝቡን ይቅራል። ዮናስ ደግሞ ፀሐይ አቃጥሎታል። ለምንድን ነው የዛኔ ዮናስ ፀሐይ የሚያቃጥለው ሲባል የአሳ ውስጥ ሆድ ውስጥ የነበረው አሲድ ቆዳውን ነካክቶት ይላሉ አንዳንድ ሰዎች። በጣም ያሳክከው ነበረ እና ጥላ ይፈልጋል። እና አንድ ጥላ ነበረችው፣ ቅል ነበረች። ያንን የምትሰጠው ቅሏን ትልበላው እና ተቃጠለ ዮናስ። እና መራገም ሲጀምር አንተ ላለፋበት ቅል። እኔ አንድ ነገር ገባኝ ወገኖች። እግዚአብሔር ስለ ነነዌ ምን እንዳለ ታውቃላችሁ? 120,000 ህዝብ ለሚኖርባት ለነነዌ ለሕፃናቱ ለእንስሳቱ አይገደኝም ምን አለ። አንድ ነገር ልንገርህ፣ ስለ አንድ ማህበረሰብ አንተ ያለህን አመለካከት የግድ እግዚአብሔር የለው። ሐሳቤ ገብቷል? የኔ አመለካከት የእግዚአብሔር አመለካከት አይደለም። እግዚአብሔር ሰውን ሁሉ ማዳን ይፈልጋል። ሰውን ሁሉ ይቅር ማለት ይፈልጋል። ሰውን ሁሉ መፈወስ ይፈልጋል። መጽሐፍ ቅዱስ ውስጥ ካሉ እውነተኛ ቃላት አንዱ መሰረታዊ ቃላት እኔ አጥብቄ የማምንበት ምንድን ነው ካላችሁ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ማንም ጻድቅ የሚባል ህዝብ የለም። ሁሉም ወንጌል ያስፈልገዋል። ሁሉም ወንጌል ያስፈልገዋል። ስለዚህ ወደ ወንጌል ስንመጣ በፍቅር የተፈወስን መሆን አለብን እንጂ እንደ ዮናስ ቂም ይዘን መመላለስ የለብንም። ከዛ ሴትዮዋ ውሃ ጠጪ ሲላት አልሰጥም አለች። ንፉግ ስለሆነ ሳይሆን በማንነቱ ጌታ እንዲህ አላት፣ የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽ ማን መሆኑን ብታውቂ አንቺ ራስሽ ትለምኚው ነበር አላት። ከዛ ጌታ አንቺ ሴት ምን አለች? ቀላል ሴት አለች። የሚገርማችሁ ወጥ ያለችው ለመሆኑ አንተ ራስን ማን ነኝ ትላለህ? ጉድጓዱ ጥልቅ ነው፣ መቅጃም የለ ስትለው የህይወትን ውሃ ይሰጥሽ ነበረ ነው ያላት። እና ከየት ታመጣለህ የህይወትን ውሃ? መቅጃው ትልቅ ነው። ከዛ አንድ ጥያቄ ጠየቀችው። አንተ ለመሆኑ ይሄን ጉድጓድ ከሰጠን ከያዕቆብ ትበልጣለህ? ያዕቆብ ትበልጣለህ? እሱም ከብቶቹም ልጆቹም ከዚህ ጉድጓድ ጠጥተዋል አለችው።
ኢየሱስ በልጥ አላት። አሳምሬ ነው በልጥ አላት። ለምን እንደምበልጥ ታውቂያለሽ አላት። ከዚህ ውሃ የሚጠጣ ሁሉ ድጋሚ ምን ይላል? እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ምን አይልም? ለዘላለም ምን አይልም? የኢየሱስ ወንጌል አንዴ ትጠጣዋለህ፣ ለዘላለም ያረካል። ለዘላለም። ዛሬ ቤተ ክርስቲያን መድረክ ላይ የኢየሱስ ወንጌል ነው ወይስ የያዕቆብ ጉድጓድ ነው ያለው? እኔ ጥያቄ እሱ ነው። ስብከታችን የያዕቆብ ጉድጓድ ነው ወይ የኢየሱስ ወንጌል ነው? የያዕቆብ ጉድጓድ ለምሳሌ ገንዘብ ነው። ለምሳሌ እንትን ነው። ገብቷቸዋል? ትጠጣዋለህ፣ ትሰበካለህ፣ ከዛ መልሰ ምን ትላለህ? ትጠማለህ። ወገኖች ሆይ ቤተክርስቲያን ገንዘብ እንድትሰብክ አልተጠራችም። ሰው በገንዘብ አይረካም። ገንዘብን ማስተማር ስህተት ነው ወይ? አይደለም። ስፍራው ግን አይደለም ነው ያልኩት። ለዚህ የሰለጠኑ ባንከሮች አሉ። ለዚህ የሰለጠኑ ኢንቨስትመንት ባንከሮች አሉ። ለዚህ የሰለጠኑ ኢንተርፕረነሮች አሉ። ለዘም ትጃት ስራቸው እሱ ነው። እኛ የዘላለምን ወንጌል እንሰብካለን። ሰዎች ይጠጡታል፣ አንዴ ይጠጡታል፣ ከዛ ለዘላለም ያረካል። ድጋሚም አንጠማም። ኢየሱስ ክርስቶስ ጌታ ነው። እሱ ነው ወንጌል። ቤተክርስቲያን ተመልሳ የቢዝነስ ሴንተር፣ የኢንተርፕረነርሺፕ ሴንተር፣ የምናምን ኢንቨስትመንት ባንከርስ ምናምን አይደለችም። ቤተክርስቲያን አይደለችም። ከዚህ ጉድጓድ የሚጠጣ ድጋሚ ይጠማል። ያው ገንዘብ ሰምተህ ብትሄድ ገንዘብ ድጋሚ ትጠማለህ። ብታገኝ ድጋሚ ትጠማለህ። ብታገኝ ድጋሚ፣ ዝና ድጋሚ፣ ምኞት ድጋሚ። የኢየሱስ ወንጌል ግን አንዴ ትጠጣዋለህ፣ አንዴ ብቻ። ከዛ በኋላ ለዘላለም ያረፍካል። ሌላም አልፈልግም እስክትል ድረስ። ኢየሱስ ክርስቶስ ጌታ ነው። አዎ እበልጣለሁ አላት። አዎ እበልጣለሁ። የማያረካ ነገር ከመድረካችን ላይ ማውረድ አለብን። የሚያረካውን ነገር የማያረካ ነገር እና ይሄ ማለት ምን ማለት ነው? ወንጌል ስለ ምድራዊ ህይወታችን አያገባውም ማለት ነው? ያገባዋል። እኔ ሲጀመር ወንጌል ድህነት ነው ብዬ አላምነው። ወንጌል ሰውን ያበለጽጋል ብዬ አምናለሁ። ግን በአቋራጭ ያበለጽጋል ብዬ አላምነው። ያልሰራንበትን ገንዘብ ይሰጠናል ብዬ አላምነው። ባንክ ደብተር ውስጥ ያንተ የሆነ ገንዘብ ሲገባ አሜን ሚል ህግ የለም። እኔ ግን እኮ ይሆን አብደናል እንዴ? አብደናል። ያልሰራንበት ገንዘብ ባንክ አካውንታችን ውስጥ እንዲገባ መጠበቅ ምን ማለት ነው? ጨዋ ሰው እኮ ባንክ አካውንት ውስጥ ገንዘብ ከገባ ያልሰራበት ከሆነ ሄዶ ያልሰራውበት የኔ ያልሆነ ገብቷል ነው አይደል የሚለው እንጂ ሃሌሉያ እንዴት ይላል? አው ኢየሱስ ይባርካል። በጊዜ ሰርተ ይባርካል። ትንሽ በትንሽ ተጠራምቆ ይባርካል። ይኸውላችሁ አንድ ነገር ልንገራችሁ። የገባነው የበረከት መስመር ውስጥ ነው። በእኛ ዘመን ባይሳካ በልጆቻችን በልጅ ልጆቻችን ይሳካል። ኢየሱስ ጌታ ነው። አዎ ወንጌል በረከት ነው አምናለሁ። አቋራጭ በረከት ግን አይደለም። የሰው በመቀማት አይደለም። አይደለም አይደለም። እሱ ወንጌል አይደለም። እሱ ማጂክ ነው። ወንጌል አለ። ግን እነዛ ሰዎች ላንተ እንደዛ ገንዘብ የሚሰጡ ከሆነ ለምን እነሱ ገንዘብ መባ ለምን ይሰበስባሉ? ገንዘብ እኮ ወረድ ያላቸው። ሎጂካል እኮ መጠየቅ ያለበት ካንተ ለምን ገንዘብ ይወስዳሉ? እንደዛ ማድረግ የሚችሉ ከሆነ እምነታችን ከአይምሮአችን ተለያይቷል እንዴ? ክርስቲያኖች እምነትና ክርስትና እንትን አይምሮ ይቃረናል እንዴ? አይቃረንም እኮ። ስክሪን እኮ ማድረግ አለብን እኮ ያልሆኑ ነገሮች። የክርስቶስ ኢየሱስ መድረክ ላይ የያዕቆብ ጉድጓድ ስብከት አንተ ይሄን ጉድጓድ ከሰጠን ከአባታችን ትበልጣለህ። ይሄን ጉድጓድ የሰጣቸው ራሱ እግዚአብሔር ነው ብሏል እኮ። ሙሴ በምድረ በዳ መናን ሰጠን ሲሉ ሙሴ አይደለም የሰጣችሁ አባቴ ነው በምድረ በዳ መናውንም ያዘነበው በሙሴ አማካኝነት ነው እንጂ ሰጪው እግዚአብሔር ነው። ጉድጓዱንም የሰጠው እግዚአብሔር ነው። ውሃው የእግዚአብሔር ነው።
ከዚህ ከምድራዊ ነገር ብትጠጣ ዛሬ እኔ አነቃቅቼ ብልክ ብታገኘውም ድጋሚ ትጠማለህ፣ አትረካም። ኢየሱስን ብሰጥ ግን ኢየሱስን ብሰብክ ግን ድነት እንኳን ቢኖር የሚያሳርፍ የሚያረካ ጌታ ስሙ የተባረከ ይሁን። አንድ ቤተክርስቲያን ውስጥ የሰማሁት ታሪክ ቤተክርስቲያኗ ሂም ነው። ሂም ታውቃላችሁ? ቀስ ያለ ዝማሬ ሙዚቃ የለው ምናምን። ሂምን ለመንቀፍ አለ። እኔ የሂም ወዳጅ ነኝ። እንደውም አሁን በዚህ ዘመን ካለው ጩኸት አንፃር ወደ ሂም ብንመለስ ያስባል በጣም። ግን የቤተክርስቲያኗ ስርዓት ነው። በቃ ሂም ነው፣ ቀስ ያለ ዝማሬ ነው፣ እንትን የለው ምናምን። ሰውየው ደግሞ ይነዳል አልኳቸው። በመንፈስ የነደደ ሂሙ ገና እንትን ሲል ሃሌሉያ ይላል መሃል ላይ። በቸርቹ ህግ ደግሞ አይፈቀድም። ግን ዳን ሰውየው ዳን ነውና መንፈስ ግን የሞላበት። ከዛ አንድ ቀን የአካባቢው ቢሾፕ፣ አካባቢው ያሉትን ቸርቾች የሚያስተዳድሩት ቢሾፕ ወደዛ ቸርች ይመጣል እና ቄሱ እንትን ፓስተሩ ግራ ገባው። ማለት ይሄ ሰው ሃሌሉያ ያለ ጉባኤውን ይረብሻል ብሎ ማለት። ከዛ ምን አለው? እስቲ ጠሩትና ዲል አደረጉ ማለት በቃ ዛሬ ደው ሃሌሉያ ምናምን ካልጮክ ጫማ ሰጣለሁ፣ አዲስ ጫማ። I'll give you shoes, pair of shoes. ዳን ይሻለ በዲሉ ተስፋ። ከዛ ቢሾፑም መጡ፣ ዝማሬው ተጀመረ። ሰውየው ትንሽ ለመቆጣጠር ሞከረ፣ ግን አልቻለም። አልቻለም። shoes no shoes Jesus is Lord አለ። ጫማ ቢኖር ጫማ ባይኖር ኢየሱስ ጌታ ነው። ጌታን ስንከተል ምንም ሳይኖረን ነው የተከተልነው። አንተን አይተናልም የተከተልነው። ሁሉ ነገር የመጣው በጊዜ ሂደት ነው። መጀመሪያ ጌታ ያዕቆብ ጉርጓድ አይደለም ቤተክርስቲያን መድረክ ላይ መሰበክ ያለበት። አንዴ ተጠጥቶ ሁሌ የሚያረካ የኢየሱስ ወንጌል እሱ ነው የሚያስፈልገን ወገኖች። ከዚህ የሚጠጣ ድጋሚ ምን ይላል? እኔ ከምሰጠው የሚጠጣ ግን በህይወት ውስጥ የሚፈልቅ የማያቋርጥ የሚፈልቅ የህይወቷ ምንጭ ይሆናል እንጂ ለዘላለም ምን አይልም። ይሄ ይሁንልን ወገኖች። እና አንዳንድ ቦታዎች ላይ ስብከቱ ጸያፍ ነው። ትላንትና አንድ እንትን ሶሻል ሚዲያ ላይ አንድ ሰው የተናገረው መልእክት እየተላለፈ አየው። የምስራች ማለት የቤት ኪራይ መክፈል ነው ምናምን እያለ ማለት ወንድሜ የቤት ኪራዩ ከተከፈለ በኋላ የሚቀጥለው ወርም የቤት ኪራይ ይመጣል። ኢየሱስ ግን ካንተ ጋር ካለ ቋሚው ምንጭ ቤታችን የሆነው ኢየሱስ ከኛ ጋር ካለ የምስራች እሱ ነው። እስቲ አሜን በሉ። ወንጌል ያልሆነ ነገር ወንጌል አይደለም። ወንጌል ደግሞ ወንጌል ነው። የትምር ዓላማዬን እንዳትረሱ። ወንጌል ምንድነው? ልራመድ 6 ነጥቦች ነው ለማንሳት የፈለኩት። 2 አንስቻለሁ። 3ኛው ሴትዮዋ ስለዚህ ውሃ ይሄን ሲነግራት ከዚህ የጠጣ ዳግም አይጠማም ሲላት ጌታ ሆይ ድጋሚ እንዳልጠማ ተመላልሼም ወደዚህ ጉርጓድ እንዳልመጣ ይሄንን ውሃ ምን በለኝ አለችው፣ ስጠኝ አለችው። ከዛ ጌታ ሰጥሻለሁ ግን አንድ ነገር አለ አላት። ሂጂና ባልሽን ጠርተሽ አላት። እሷ ደግሞ ባል ቆይ የዘላለም ህይወት ውሃ ስጠኝ ነው ያለችው። ከባሏ ጋር ምን ያገናኘዋል? ባሏ እንዲያሻክማት ነው አይደለም። ባል የለኝም ማለች እኮ ኦሬዲ የምታፍርበት የህይወቷ ክፍል ነው ወንጌሎች። የኢየሱስ ወንጌል ያንን የኃጢአት ክፍል ሳይነካ ንስሐ ሳይገባ የኢየሱስ ወንጌል የለም።
ያን ደብቆ ወደ ወንጌል መምጣት የለም። ንስሐ ሲገባ ሰው ይፈወሳል። የኢየሱስ ወንጌል የንስሐ ወንጌል ነው። የኢየሱስ ወንጌል የመመለስ ወንጌል ነው። የኢየሱስ ወንጌል መነካት ያለበትን ነክቶ ይፈውሳል እንጂ ደብቆ አይፈውስም። ባልሽን ጠርተሽ እሷም ባል የለኝም ማለት ለምን ነው ባል የለኝም ማለችው? ታፍርበታለች። ለዛ ነው ከቀኑ 6 ሰዓት የመጣችው። ሲጀምር ቀና ብላ ማትሄድበት ጉዳይ እሱ ነው። ዛሬ ጌታ ታሪካችንን እንዲቀይር ከፈለጋችሁ መነካት ያለበትን ነገር እንዲነካ መፍቀድ መቻል አለብን። ተደብቆ መፈወስ የለም። ምንም ችግር የለውም ይባላል። ቻንታ አስራትን ክፈል እንጂ እንደፈለክ መኖር ትችላለህ። እንደሱ ብሎ ወንጌል የለም። ኃጢአትን አቃሎ የሚነግራችሁ ሰባኪ እሱ ጠላታችሁ። ኃጢአት ችግር የለውም የሚለው ወንጌል አለም እየሰበከ ያለ ያ ነገር ሳይነካ ያ መፍረጥ ያለበት ሳይፈርጥ ፈውስ የለም። የሰማኝ ነው። ቤተክርስቲያን መጥቶ አትናገሩኝ ስለ ህይወቴ ማለት ምን ማለት ነው? እንደፈለኩ ኖራለሁ። እንደፈለክ አትኖርም። ኮኖኒያ ማለት ማህበረሰብ ማለት ነው። ህብረት ማለት ነው። ፌሎሺፕ ማለት ነው። ኮሚኒቲ ማለት ነው። ኮሚኒቲው ደግሞ አንዱ ለአንዱ ሪስፖንሲብል ነው። ያገባዋል። ስለ ህይወቴ ያገባዋል። ስለ ህይወትሽ ያገባዋል። ከመስመር ስትወጣ መገሰጽ፣ መጠየቅ፣ መስተካከል፣ ዲሲፕሊን መደረግ። ዛሬ ሰው ሲቆጣው እዚህ ቤተክርስቲያን ሲቆጣው እዛ ሄዶ ሐዋርያ ከለ ሆኖ ይመጣል። ያለው አንድ ጌታ እኮ ነው። እዚህም እዛ ቦታ በመቀየር ጌታን ታመልጣለህ እንዴ? ፈውስ ያለው እውነተኛ ማንነትን ይዞ በጌታ ፊት በመቅረብ ነው። አሜን ትላላችሁ? ጌታ ይገስጻል፣ ጌታ ያርማል፣ ጌታ ያስተካክላል፣ ከዛ ጌታ ይባርካል። የዲሲፕሊን እጥረት አንዳንዶቻችሁ ቤተክርስቲያንም የሌላችሁ አላችሁ። ጎብኚዎች ናችሁ፣ ቱሪስቶች በየቸርች እየሄዳችሁ እዚህ ቸርች አንድ ሰሞን እዛ ቸርች አንድ ሰሞን you know why ለምን እንደሆነ ታውቃላችሁ? ኮሚትመንት ስለማትፈልጉ፣ መጠየቅ ስለማትፈልጉ። you don't want to be committed that's not the gospel። እሱ ወንጌል አይደለም። የግድ ነው አባል የምትሆንበት፣ የምትጠየቅበት፣ አንተ የምታገለግልበት፣ የምትቀበልበት፣ የምትሰጥበት ማህበረሰብ ያስፈልጋል። that is the church። ቤተክርስቲያን እሱ ነው። ያንን ሳያፈርጥ የዘላለም ህይወት ይዞ መሄድ አለ እንዴ? እኛም ወንጌልን ስንሰብክ እንደሱ አለ መስበክ ያለብን። ተመለሽና ጌታ ይፈውስሻል። ተመለስና ንስሐ ግባና ጌታ ይፈውሳል ነው መጽሐፉ የሚለው። ክርስቶስ ይሰቀላል፣ በሶስተኛው ቀን ይነሳል። በስሙ ንስሐና የኃጢአት ስርየት። በስሙ ምንድነው? ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ እስከ ምድር ዳር ድረስ ምን ይላል? ይሰበካል። የኛ ስራ ንስሐ መስበክ ነው። እሺ ብሎ ሲመለስ ደግሞ የኃጢአት ስርየትን ማወጅ። እግዚአብሔር ይቅር ብሎሃል ማለት ነው። እስኪ የተደበቁ መኖር እስከ መቼ ነው? ያዕቆብ አባቱ ይስሐቅ አይኑ በፈዘዘ ጊዜ ኤሳውን ጠርቶ ሂድና ልጅ አድና አምጣና አብላኝና ባርካለሁ ሲለው በጣም ብዙ ሰዎች ያለው ነገር እየወሰዱ ጌታ ሰጠኝ። ጌታ አልሰጠህም። ጌታ ወደኔ ያቀረበው ከሰፈር ነው ያመጣው። ጌታ አላቀረበው። አታሎ ሄደ ኤሳው። ይስሐቅ ሞከረ፣ ግን አይኑ ስለማያይ ተታለለ። ሰው ነው። ያዕቆብ ላይ በረከቱን ለቀቀ። ከ21 ዓመት በኋላ ዋጋ ከፍሎ ባይዘው ዲሴፕሽን ዋጋ ያስከፍላል። የመጀመሪያው የማታለሉ ጥንስስ ያለው ርብቃ ጋር ነው። ርብቃ ልጇን ሳታየው ነው የሞተችው። ሳታየው በነዛ 21 ዓመታት ሳታየው ሄደች። ዋጋ ነው። ያዕቆብ ደግሞ ሰው ለሚስት ይሰራል። ለሚስት እግዚአብሔር ለሁሉ የሚሰጠውን 14 ዓመት ለሚስት ነው ይሰራል።
ዋጋ ያስከፍላል። የኃጢአት መንገድ 14 ዓመት ለሚስት እንደገና 7 ዓመት ምናምን 6 ዓመት ደግሞ ለሀብት ሰርቶ ከ20 ዓመት በኋላ ሲመለስ ከእግዚአብሔር ጋር ተገናኘ። ከሊቀ መልአኩ ጋር ስታገል እንዳለ ትግል ገጠመ። ባርከኝ ልቀቀኝ፣ ባርከኝ ልቀቀኝ፣ ባርከኝ ልቀቀኝ ይለዋል ሊቀ መልአኩ። ባርከኝ ካልባረከኝ አለቅም። እሺ ባርካለሁ፣ ግን ስም ማን ነው? እግዚአብሔር ስሙን ስለማያውቀው ነው። ስሙን አያውቅም። ታጋ ያደረገውን ነገር እግዚአብሔር ጋር መድገም አይችልም። የይስሐቅ አይኖች ሊደበዝዙ ይችላሉ፣ የእግዚአብሔር አይኖች ግን አጥርተው ያያሉ። ስለዚህ በመመለስ መፈወስ አለ። እኛ ንስሐ ነው ምን ሰብከው። የክርስቶስ ወንጌል የመመለስ የንስሐ ወንጌል ነው እንጂ እንደተፈለገ የሚኖርበት አይደለም። ባልሽን ጠርተሽ ነይ ያላት ለዛ አትናገሩ ምናምን አትበሉ። ቤተክርስቲያን እስከመጣችሁ ድረስ ራሳችሁን በቤተክርስቲያን አመራር ስር፣ በቤተክርስቲያን አስተምሮ ስር፣ በእግዚአብሔር ቃል ስር ዲሲፕሊን ለማድረግ ራሳችሁን ሰጣችሁ ነው የመጣችሁት። ለሱ ተገዢ መሆን አለበት። ከቤተሰብ ጋር እንዴት እንደምትኖር በማህበረሰብ ውስጥ እንዴት እንደምትኖር፣ ምክንያቱም ክርስቶስን ነው የምትወክለው፣ ምክንያቱም ቤተክርስቲያንን ነው የምትወክለው። እሱ ሁሉ ይመለከተናል። የቤተክርስቲያን መሪዎች ይመለከታቸዋል። ተው ካለ ወንድም መተው አለብህ። ኮሚትመንት ማትፈልጉ ደግሞ ጉባኤ ጥግ ላይ ተቀምጣችሁ ከዛ የምትወጡ ይሄ ኮንሱመር ክርስቲያኒቲ፣ እየዞሩ ኮንሱም የማድረግ ክርስቲያኒቲ። እንደሱ አይነት ቸርቾች አሉ ከተማ ውስጥ ኮንሱመር ክርስቲያንስ የሚሰበስቡ እነሱ። እኔ እንደውም አሁን ባለኝ ግምት ምንድነው በየ10 ዓመቱ ይቀያየራሉ። ያለፈው እኔ ወደ ጌታ ስመጣ አካባቢ ከተማ ውስጥ የነበሩ ኮንሱመርስ የሚሰበስቡ ቸርቾች ሌላ ነበሩ። አሁን እነሱ ዲክላይን አድርገዋል። ከዛ ደግሞ ሌሎች ይመጣሉ። ከዛ እነሱ አንድ 10 ዓመት ያገለግሉና ኮንሱመሮች ስለሆኑ ሌላ ቦታ ይሄዳሉ። ሜምበርስ ግን ኮሚቴ ሆናል። ስለዚህ ያለዛ ባልሽን አምጪ ሲላት ያንን ነገር ሳይነካው የዘላለም ሕይወት የለም። ያለ ንስሐ የዘላለም ሕይወት። ከዛ ሴትዮዋ ጌታ ባህል የለኝም ስትይ እንኳን ጥሩ ተናገርሽ አላት። እውነት ነው የተናገርሽው። 5 ባሎች ነበሩሽ፣ አሁን የምትኖሪው ከ6ኛው ጋር ነው። ይሄም ባል ተብሎ አይቆጠርም በሕጉ መሰረት ሲላት ባነነች። ከዛ ውይይቱን ከውሃ ወደ መንፈሳዊ ውይይት ቀየረችው። ጌታ ሆይ አንተ ነብይ እንደሆንካ ያለሁ አለችው። ነብይ ነህ አለችና ምን አለችው መሰላችሁ? አባቶቻችን በዚህ ተራራ ነው የሚሰግዱት አለች። ገሪዛን የሚባል ተራራ አለ። አባቶቻቸው የእግዚአብሔር ተራራ ነው ብለው የሚያመልኩበት ማለት በዚህ ነው የሚሰግዱት። እናንተ ደግሞ እናንተ ማለት ካቴጎራይዝድም አይሁዳዊ ነህ ብላ ማለት እሱ እንኳን የእግዚአብሔርን ማንነት ስለማታውቂ የሚናገርሽ ማን መሆኑን ስለማታውቂ ብሏታል። ኦሬዲ አይሁዳዊ ብቻ እንዳይደለ ነግሯታል። የሚናገርሽ ማን መሆኑን ብታውቂ ብሏታል። እሷ ያወቀችው አንድ ልብሱን ከውጭ ያለውን አይሁዳዊ ማንነቱን ብቻ ነው ያወቀችው። እሱ ግን ከዛ በላይ መሆኑን ተናግሯል ማለት ነው። ማን መሆኑን ብታውቂ ብሏታል። ግን ምን አለችው? እናንተ ግን ሰው ሊሰግድበት የሚገባ ቦታ ኢየሩሳሌም ነው ትላላችሁ አለችው። ጌታ እንደዚህ አላት፣ አንቺ ሴት አላት እመኚ፣ ሰው ከዚህ በኋላ በኢየሩሳሌም በመስገድ ወይም በዚህ ተራራ በመስገድ የማይድንበት ዘመን መጥቷል። እቺ ሴት ምንድነው እያለች አለችው? ምን እንዳለች ታውቃላችሁ? እያለች አለችው እኛም ሃይማኖት አለን እናንተም ሃይማኖት አላችሁ፣ የትኛው ሃይማኖት ትክክል ነው ያለችው። እኛ በዚህ ነው የምንሰግደው፣ እናንተ በዛ ነው የምትሰግዱት። ጌታ ምን አላቸው? ምን አላት? ጉዳዩ የሃይማኖት ለውጥ ሳይሆን መንፈሳዊነት ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። It's about spirituality, it's not religion. ከዛ ቤት ወደዚህ ቤት ቀየርኩ አይደለም ክርስትና። ከዚህ ተራራ አይደለም ክርስትና። ወንጌልም እሱን አይደለም የሚሰብከው። እኔ ያለብኝ ስጋት ምን እንደሆነ ታውቃላችሁ? አዎ ቤት ቀይረናል፣ ህይወት ግን ቀይረናል ወይ? ወገኖች ፕሮቴስታንት መሆን ያድናል እንዴ? ያድናል? ወንጌላዊ ምናምን መሆን ያድናል እንዴ? የሚያድነው ከእግዚአብሔር አብ ጋር በመንፈስ የሚደረግ ግንኙነት ነው። መንፈሳዊነት ነው ጥሪያችን። It's not religion.
በዚህ ተራራ ወይም በዛ ተራራ በመስገድ አይደለም አለ። እግዚአብሔር መንፈስ ነው። በመጀመሪያ ደረጃ ቅድም ልጆቹ ሲናገሩ ሰምታችሁ እንደሆነ በመንፈስ ታተማችሁ ይላል። የመጀመሪያው ከመንፈስ ቅዱስ ጋር ያለን ግንኙነት ነው። በመንፈስ ቅዱስ ያለ ግንኙነት ነው ከአብ ጋር የተጣበቅንበት። ወንጌል እሱን ነው ያደረገው። በመንፈስ ታትመን የምንኖር ሰዎች ካልሆንን ሃይማኖት መቀየር አይደለም። በዚህ ተራራ ወይም በዛ ተራራ መስገድ የሚያመጣው ለውጥ የለም። ሁለተኛው ግን ጌታ የጠቀሰው ነገር አለ። እውነት ኑሮ ነው። ቀጥተኛ ኑሮ፣ ያልተጠማዘዘ ኑሮ እና እኛ ቸርች ስለተመላለስን የእውነትን ኑሮ ሳልኖር እሱ ለእግዚአብሔር ክብር ያመጣል? እሱስ የድነት መንገድ ነው? እሱ እኮ በጌታ ነው ይላል። እንዴት ነው በጌታ መሆኑን ማረጋግጠው? how do I know he's በጌታ መሆኑ? እንደ ጌታ ሲመላለስ እንደ ጌታ ሲኖር ነው። how do I know? በጌታ ቢሮ ውስጥ ተቀምጧል በጌታ ነው ይባላል። ግን የሚሰራው ስራ በጌታ አይደለም። እሱ በጌታ አይደለም። በጌታ መሆኑን ከተወው ቆይቷል እንጂ ቤት ነው የቀየረው እንጂ ህይወት ለመቀየር ፈቃደኛ አይደለም። ክርስትና ትራንስፎርሜሽናል ነው። የለውጥ መንገድ ነው። በጌታ ነው። so what? በዚህ ተራራ ወይም በዛ ተራራ መስገድ አይደለም፣ በመንፈስና በእውነት። መንፈስ ቅዱስ በጣም መሰረታዊ ነው። ዳግም የሚወልደው መንፈስ ቅዱስ ነው። አሜን ትላላችሁ? ዳግም ውልደት የሚመጣው በመንፈስ ቅዱስ ነው። ዳግም የሚወልደው እሱ ነው። ከዛስ እውነት ደግሞ ህይወታችን አቅጣጫ። አንድ ወንድም የሚለው አንድ ቃል አለ። ድሮ አለ በደርግ ጊዜ ምናምን ጴንጤ እድር እንዲገባ አይፈቀድለትም ነበር አለ። ተሳስቶ ግን አንድ ጴንጤ አንድ እድር ውስጥ ከገባ ገንዘብ ያዥ የሚሆነው እሱ ነው። ያው ምን ማለት እንደሆነ ገብቷችኋል አይደል? እኛ መለያችን እሱ ነው። ቻሌንጅ መደራረግ የለብንም እንዴ? አንተ እንዲህ ነው እንዴ መኖር ያለብን? ወደ ጌታ ከመጣን በኋላ እንዲህ ነው እንዴ መኖር ያለብን? እኛም እየዘረፍን እኛም ማህበረሰብ እያታለልን ነው እንዴ መኖር ያለብን? እኛ ምንድነው ታዲያ ልዩነታችን? ወንጌልስ ምንድነው የሚያስተምረው? ሪሊጅን ነው እንዴ? እዚህ ላይ ብዙ አታናግሩኝ፣ ግን በጣም ብዙ ከተማችን ውስጥ የሚታዩ በጣም ብዙ ልብ ሰባሪ ነገሮች አሉ። በዚህ ተራራ ወይም በኢየሩሳሌም መስገድ አይደለም አለ፣ በእውነትና በመንፈስ። እግዚአብሔር እንደነዚህ አይነት አምላኪዎችን ምን ይላል? this kind of worshipers ይፈልጋል። ወንጌል እንደዚህ አይነት አምላኪዎችን ማፍራት ነው ያለበት። 6 ነጥብ ነው ያለኝ፣ ግን ጊዜ ስለሌለኝ አንዷን ጨምርና እተዋዋታለሁ። 6ኛውን ተዋል። ሴትዮዋ ገባት። በቃ በጣም ነው ቻሌንጅ ያደረጋት ጌታ። እንደዚህ አለች፣ እንደዚህ አይነት ነገሮችን ክርስቶስ የሚባል መሲህ ሲመጣ ይነግረናል አለች። እሱ እኔ ነኝ አለች። አሁን አያችሁ፣ ክርስቶስን አገኘችው ማለት ነው። ክርስቶስን ስታገኝ እንስራዋን አስቀምጣ ወደ ሰማርያ ከተማ እየሮጠች ሄዳ ከተማውን ገልብጣ ወደ ኢየሱስ ይዛ መጣች። በሞቴ አንድ ጥያቄ ልጠይቃችሁ። እቺ ሴትዮ ጌታን ከተቀበለች ስንት ዓመቷ ነበር? የትኛው ቴዎሎጂ ትምህርት ቤት ነበር የተማረችው? ዲግሪ ነው ማስተርስ ነው ያላት በቴዎሎጂ? አንድ ነገር ልንገራችሁ፣ የኢየሱስ ወንጌል ሳምራይቷን ሴት ሚሽነሪ አድርጎ ይልካል። ሳምራይቷን ሴት፣ ያ የገለማ ታሪክ የነበራትን ሴት፣ ዲግሪ የሌላትን አልተማረችም የተባለችውን አዲስ ክርስቲያን ናት የምትባለውን እሷን ወደ ከተማ የሚልክ የኢየሱስ ክርስቶስ ወንጌል ነው። ይሄ
ይሄ ኮንሴፕት ቀላል መስሏችኋል እንዴ? አይደለም እኮ። ይሄ እኮ ከዘመኑ የማን ኦፍ ጋድ ኮንሴፕት ጋር በተቃራኒ ያለ ኮንሴፕት እኮ። ወንጌል ማን ነው የሚሰብከው? በኢየሱስ ወንጌል ሳምራዊቷ ሴት ነች። ወንጌል የምትሰብከው ሳምራዊቷ ሴት ነች። እናማ እናገራለሁ፣ ኢየሱስ ልኮሻል። ኢየሱስ ልኮሃል። ወንጌል ያንቺ ነው ያንተ ነው። እስቲ አሜን በሉ። መጽሐፍ ቅዱስ ውስጥ አንቺ ዲቦራ ሆይ አንቺ እስክትነሺ ድረስ ኃያላን አለቁ እንደሚል አንቺ ሳምራዊት ሴት አንቺ እስክትነሺ ድረስ ወንጌል ከተማው ላይ አይሰበክም። ጌታ ተንቀሳቀሽ ይልሻል፣ ተንቀሳቀስ ይላል። ወንጌል ያንተ ነው፣ ወንጌል ያንቺ ነው። ዛሬ የኢትዮጵያን ቤተክርስቲያን እየበደልን ካለንበት ነገር አንዱ ሰውን ሁሉ ቲፎዞ አርገነው ስፔክታተርስ አርገነው እኛ ሜዳ ውስጥ ገብተን አገልጋይ የምንባለው ሰዎች ጫወታውን ጀምረናል። የኢየሱስ ወንጌል ግን ሳምራዊቷን ሴት የሚልክ ሳምራዊቷን ሴት ለወንጌል ስብከት የሚልክ አንተን የሚልክ አንቺን የሚልክ ሌላ ኳሊፊኬሽን የማይጠይቅ ማመንሽን ብቻ የሚጠይቅ ፓስተርን ከትልቅ ይቅርታ ጋር እንዲቆም ጠይቀዋለሁ። ፓስተር ምራይ ከዛ ወደ ጉባኤ ፊቱን እንዲያዘው። እኔ አንድ ጥያቄ ጠይቃችኋለሁ። እዚህ ጉባኤ ውስጥ ቄስ፣ ፓስተር፣ ወንጌላዊ ብቻ የቤተ ክርስቲያን የሙሉ ጊዜ አገልጋይ መስክሮላችሁ ወደ ጌታ የመጣችሁ ሰዎች እጃችሁን አሳዩ። በምስክር ፊት ነው እየጠየቀው ያለው። ቄስ፣ ወንጌላዊ፣ ፓስተር ወይም ደግሞ የቤተ ክርስቲያን ሙሉ ጊዜ አገልጋይ መስክሮላችሁ ወደ ጌታ የመጣችሁ ሰዎች እጃችሁን አሳዩ። አመሰግናለሁ። ምስክር እንዲሆን ብዬ ነው። ከዚህ ጉባኤ ውስጥ 7 ሰው በክለርጂ ተመስክሮለት ወደ ጌታ ይመጣ። ባለፈው አንድ ትልቅ ጉባኤ ውስጥ ጠይቄ አንድ ሰው ብቻ ነው ያገኘሁት። ምን ማለት ነው? ወንጌል የህዝቡ ነው። ላንተ የመሰከረልህ ጓደኛ ነው፣ ዘመድ ነው፣ የትምህርት ቤት ጓደኛ ነው፣ የሥራ ባልደረባው ነው ማለት ወንጌላዊ አንተ ነህ ማለት ነው። እየሰማኝ ነው? እየሰማሽ ነው? ወንጌላዊው አንቺ ነሽ። እዚህ ጉባኤ ውስጥ ሰዎች ካልዳኑ አንተ እየገቡ መሰከርካለህ። እኛ እየመሰከርላለን፣ ጀማው እየመሰከር አይደለም። ጀማው ደግሞ ወንጌል እንዳይመሰክር ያደረግነው እኛ ተመልካች እንዲሆን አይመለከተንም ስላልነው። የኢየሱስ ወንጌል ደግሞ ሳምራዊቷን ሴት ይልካል። ግን ጥያቄ አለኝ። ታዲያ እነዚህ አገልጋዮቻችን ምን ያስፈልጋሉ? ታዲያ ህዝቡ ከሆነ አገልጋዮቻችን ምን ያስፈልጋሉ? መጽሐፉማ እነሱ ስጦታዎች ናቸው፣ ለቤተ ክርስቲያን የተሰጡ ስጦታዎች ናቸው ነው የሚለው። ምን እንዲያደርጉ? ህዝቡን እንዲያስታጥቁ፣ ህዝቡን እንዲያስተምሩ። the equipping job የማሰልጠን፣ የማነሳሳት፣ እናንተን የማብቃት አገልጋይ የማድረግ እናንተ በስራ ቦታችሁ፣ በንግድ ቦታችሁ፣ በትምህርት ቤታችሁ፣ በጎረቤታችሁ ወንጌል አገልጋይ እንድትሆኑ እነሱ እንዲያበቁ ለቤተ ክርስቲያን የተሰጡ አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹ ወንጌላውያን፣ አስተማሪዎች፣ ፓስተሮች አድርጎ ለቤተ ክርስቲያን ሰጠ። ምን እንዲያደርጉ? ህዝቡን እንዲያስነሱ ለአገልግሎት እንጂ እነሱ ብቻ እንዲያገለግሉ አይደል። እኔ የእግዚአብሔር ሰው ከሚባለው ኮንሴፕት ጋር እኮ ችግር ውስጥ የገባሁት ሰው የእግዚአብሔር ሰው ከመሆኑ ጋር ቅሬታ ስላለኝ አይደል። ግን አንዳንድ ሐሳቦች፣ አንዳንድ ኮንሴፕቶች በየዘመኑ ትርጉም አላቸው። ያ ከትርጉሙ ጋር ነው ችግሬ። ትርጉሙ ምንድነው? ከእግዚአብሔር ጋር ልዩ ግንኙነት ያላቸው እነሱ ብቻ ናቸው የሚል አመለካከት ስለሚፈጥር ነው። that is the dangerous meaning ነው። እሱ የብሉይ ኪዳን አስተምሮ ነው እንጂ የአዲስ ኪዳን አስተምሮ አይደለም። በአዲስ ኪዳን ጸጋ ልዩ ነው፣ ስልጣን ግን አንድ ነው። አንድ ስልጣን አለ። እሱም ንገሩኝ፣ ስልጣኑ ምን ይባላል? የእግዚአብሔር ልጅ የመሆን ስልጣንን ሰጣቸው። በዛ እንበላለጥም፣ ሁላችንም ልጆች ነን። ጸጋ ልዩ ሊሆን ይችላል፣ ስልጣን ግን አንድ ነው። ስለዚህ ምን ሆነን ነው ላባቸውን የጠረጉበትን መሐረብ በብዙ ብር መንገዛው? ታዲያ ክርስቲያኑ ምንድነው የሆነው?
ምንድነው በእግራቸው ሰዎችን የሚረግጡት? ለምንድነው? ቤተክርስቲያን እኮ እናንተ ናችሁ፣ ወንጌላውያኑ እናንተ ናችሁ፣ ሰባኪዎቹ እናንተ ናችሁ እኮ። እኛ እኮ የእናንተ አገልጋዮች ነን። we are here to train you። እናንተን ኢኩፕ ለማድረግ፣ እናንተን ለማስነሳት፣ እናንተን ለማሰልጠን ነው የላከን ጌታ። እናንተን ልከን ወደ ኋላ ለመቅረት ሳይሆን ከእናንተ ጋር አብረን ለመጓዝ። የቤተክርስቲያን አገልጋይ እንደ ሳይን ፖስት አይደለም። መንገዱ አንድ ሳይን ፖስት በዚህ በኩል 500 ሜትር ብትገባ እንትን የሚባል ድርጅት አለ ብሎ እንዲያሳያል። እሱ ግን ሄዶ አያውቅም። እንደሱ አይነት አገልጋይ አይደለም እያልኩ። የቤተክርስቲያን አገልጋይ እንደ ቱር ጋይድ ነው፣ እየሄደ መንገዱን የሚያሳይ። እሱም እየሄደ ህዝቡን ግን የሚያሰለጥን፣ ወንጌል እየመሰከረ ወንጌል መስክሩ ሚል፣ ደቀ መዝሙር እያደረገ ደቀ መዝሙር አድርጉ ሚል። ስለዚህ የሚቀጥለው ሳምንት ስትመጡ ማንን ወደ ወንጌል ልጥራ፣ ማንን ቤተክርስቲያን ይዤ ልምጣ ማለት አለባችሁ። ዛሬ ቅድም አክቹአሊ ፓስተር ብሎታል። ሰው ጉባኤ ውስጥ ካልመጣ እናንተ ስራ ላይ አይደላችሁ። እኔ እስከማውቀው ድረስ ታድሶ እንትን ኮኖኒያ የምስክርነት ቸርች ነው። ትራዲሽናችን እንደዛ ነበር። እኔ እስከማውቀው ድረስ ሁሉ ሰው ነው የሚመሰክረው፣ ሁሉ ሰው ነው ወንጌልን ይዞ የሚወጣው። በስራ ቦታችን ወንጌል ነው፣ በትምህርት ቤታችን ወንጌል ነው፣ በንግድ ቦታችን ወንጌል ነው፣ ታክሲ ውስጥ ስንቀመጥ ወንጌል ነው። ሳምራዊቷን ሴት የሚልክ የኢየሱስ ወንጌል፣ ኢየሱስ ክርስቶስ ጌታ ነው። ይሄ በጣም ተቃራኒ ነው። ዘመኑ ላይ ካለው የወንጌል አስተምሮ ተቃራኒ ነው ወገኖቹ። አክቹአሊ ይሄ ነገር የፕሮቴስታንት ሪፎርሜሽን መሰረት ነው። የፕሮቴስታንት ሪፎርሜሽን በ16ኛው መቶ ክፍለ ዘመን የተካሄደው አንዱ ትልቁ አስተምሮ ሁሉም ምዕመናን ካህናት ናቸው የሚለው the priesthood of every believer። ወደዛ ካልተመለስን ለቤተክርስቲያን እጅግ አደገኛ ነው። ክለርጂ ቤዝድ አገልግሎት ውስጥ እየገባን ከሆነ አደጋው ትልቅ ነው ወገኖች። ግን ከገባን ሰንብተናል። እኔ ነው እንጂ ምጸልይ ለአንተ እንዴት ትጸልይልኛለህ? እኔ ከፈለኩ ከእግዚአብሔር ጋር አለያያለሁ። እንዴ ያጣበቀኝ አንተ ነህ እንዴ የምታለያየኝ? መጀመሪያ ያጣበቀኝ መንፈስ ቅዱስ ነው። የሚያለያየኝም እሱ አያለያይም እንጂ ካለያየም ያለያየው መንፈስ ቅዱስ ነው። ሰውን ከእግዚአብሔር ጋር አጣብቅም፣ ሰውን ከእግዚአብሔር አይለይም። የምለው እየገባችሁ ነው? እቺ ሳምራዊት ሴት ከተማውን ሰብስባ ስትመጣ ደቀ መዛሙርቱ ምግብ ይዘው ሲመጡ እኩል ሆነ። ጌታ ሆይ ብላ ሲሉት ምኑን በላው? ጠገብኳል። ሰዎቹ በስጋ አስበው ሌላ ሰው ምግብ አምጥቶለት ይሆን እንዴ ሲሉ አይደለም፣ የኔ መብል የላከኝን ጌታ እንደዚህ እሱን የምታጠግቢ ያድርግሽ እህቴ። ጌታ እሱን የምታጠግብ ያድርግ ወንድሜ። ጠገብኩኝ። ተነስተን እንጸልያለን። ሃሌሉያ